ይህ ስልጠና ተዘጋጅቶ የቀረበላችሁ ከአግሪቴራ ኢትዮጵያ ነው። ዛሬ በስልጠናችን የምናየው ርዕስ እንዴት ቴክስቶቻችንን ወይም ጽሁፋችንን ራፕ እና መርጅ እንደምናደርግ እናያለን ማለት ነው። እሱን ለማድረግ በመጀመሪያ እዚህ ሆም ታብ ላይ እንገባለን። አሁን ያለነው ሆም ታብ ላይ ነው መጀመሪያም። በመቀጠል አላይመንት የሚለው ግሩፕ ውስጥ ነው የምንገባው። ከዚህ አላይመንት ከሚለው ግሩፕ ውስጥ እዚህ ጋር መርጅ የሚል እናገኛለን። እዚህ ጋር ራፕ የሚል እናገኛለን። ራፕ ማለት ጽሁፎቻችንን በአንድ ሴል ውስጥ ወደ ታች በማውረድ እንዲታየን የሚያደርግልን አማራጭ ነው። መርጅ ማለት ደግሞ ሴሎችን የተለያዩ ሴሎችን ወደ አንድ ትልቅ ሴል የመረጥናቸውን ሴሎች ወደ አንድ ትልቅ ሴል እንዲቀየርልን ወይም እንዲያሰፋልን ስንፈልግ የምንጠቀምበት አማራጭ ነው። እሱን ለማድረግ መጀመሪያ የምንፈልገውን ጽሁፍ ወይም ሴል እንመርጣለን። እዚህ ጋር ቤዚክ ፋይናንሻል ትሬኒንግ የሚለው ርዕስ ስለሆነ ርዕሱ እዚህ ጽሁፉ መጨረሻ ላይ እንዲሆንልን እዚህ ኮለመን መጨረሻ ድረስ እንዲሆንልን ስለምፈልግ የምፈልገው ድረስ መረጥኩት። ይሄንን የመረጥኩት ቦታ ማይክሮሶፍት ኤክሴል ወደ አንድ ሴል እንዲቀይርልኝ እንዲያደርግልኝ እዚህ መርጅ የሚለውን አንድ ጊዜ ጫናለው። እንደምታዩት የተከፋፈለ የተለያየ ሴል ነበረ። አሁን ግን አንድ ትልቅ ሴል ሆኖ ተቀይሯል ማለት ነው። ስለዚህ በዚህ መልኩ ጽሁፎቻችንን መርጅ የሚለውን በመንካት ማስተካከል እንችላለን ማለት ነው። በመቀጠል እዚህ ጋር እንደምታዩት እዚህ ጋር ጽሁፉ በደንብ አይታይም። እንደምታዩት እዚህ ፎርሙላ ባሩ ላይ በውስጡ ያዘውን በግልጽ ማየት ይቻላል። ትሬኒ ኔም ነው የሚለው። ይህ ትሬኒ ኔም ሙሉ በሙሉ አይታየንም። ስለዚህ ይህንን እንዲያሳየን ሙሉ ጽሁፉን ራፕ የሚለውን እንጫናለን ማለት ነው። ራፕ የሚለውን ስነካ እንደምታዩት ትሬኒ ኔም ወደ ታች መጥቷል። ነገር ግን አሁንም እዚህ ጋር ሴሉ በቂ ወደ ታች አልሰፋም፣ ግን ራፕ አድርጎልናል። በመቀጠል ሌላ የምፈልገውን ራፕ እንዲያረግልኝ ማድረግ እችላለሁ፣ ሴሉ ላይ ሴሌክት በማድረግ ማለት ነው። ይሄው እዚህ ጋር ራፕ የሚለውን ስጫን ራፕ የሚለው ወደ ታች ጽሁፉን በመደርደር እንዲታይ ማድረግ ነው ስራው ማለት ነው። በመቀጠል እነዚህን ጽሁፎች ከስር ያሉትን በደንብ እንዲታዩ ለማድረግ እነዚህን ሮዎችም ማስፋት ይጠበቅብናል ማለት ነው። ስለዚህ ዛሬ በዚህ ስልጠናችን እንዴት መርጅ እንደምናደርግ እንዲሁም ራፕ እንደምናደርግ ጽሁፋችንን አይተናል። የሚቀጥለውን ስልጠና ለመከታተል የሚቀጥለውን ቪዲዮ ይጫኑ።